መቼስ በዚህ ሁኔታ የኔ እያልኩኝ ራስ ወዳድ ከመሆን እንደዚህ ጥሬሉን። ይኸውልሽ አንቺ ገረድ፣ ሁለተኛ እዚህ ቤት እግርሽ እንዳይረግጥ ነው እሺ ማረግሽ። አታስፈራሪኝ። ኪራን የሆነ ነገር ብለሽ እኮ አንቺን እዚህ ቤት እንዳመጣሽ አውቃለሁ። እሱ ደግሞ ማለት ነው አንቺ እንደ እባብ መንታ ምላስና ከሰይጣን የላቀ ክፋትና ተንኮል እንዳለሽ አውቃለሁ። ስለዚህ ምን ብለሽው ነው ንገሪኝ። በስማ በጣም አስፈራራሽኝ። በጣም ፈራሁ። አርፈሽ ግርድናሽን ቀጥይበት። ኪራ ከዚህ በኋላ መቼም ቢሆን ያንቺ ሊሆን አይችልም። መቼስ እንዳንቺ በደንን ይዞ የኔ ነው የኔ ነው እያሉ ከመፎከር መለያየቱ ሳይሻል አይቀርም። ዝም በይ በቃ። ምን ላድርግ ነው? ቤቱ እኮ ገሀነም ሆነብኝ። ገሀነም ሆነሽ አቃጠለሽ በላሻ። እዚህ ሴጣን ከነጭፍራው እኮ ነው ያስገባው እዚህ ቤት ውስጥ እኮ። አዎ በእናትህ ምንም አትበለኝ በቃ። ይኸውልህ ለማንኛውም ነው የመጣሁት። ጽናት መጥቻለሁ ስላለችኝ። ጽናት መጣለች? አላያትም? ኧረ አላየኋትም። እንዴት ታያታለህ? እንዲህ እየተንቆራጠጥክ በሩን ከድነኸው እንዴት ታያታለህ? ናማ በእናትህ በቃ አትውቀሰኝ። አንተ ነህ እያሳለፍኩ ያለሁትን ነገር ምንም አታውቁም። እንዳትሰጥዘኝ ሲያስጠላ። አሁን ክፈትልኝ እና ልግባ። ካልሆነ አንኳኳ ነኝ። ቁልፍ አልያዝኩም። አንኳኳ ተሰጥዘኝ። ጽኑት ላይ ናት። እንዴት አደርሽ? አማንሽ? ምን ሆነ ነው ጅቡ? ምን በድዬ ነው? ቆይ ጽናት በቃ እውነቱን ተቀበል። የትኛውን እውነት ልቀበል? ትላንትና ወደድኩሽ አፈቀርኩሽ ልሞትልሽ ሲለኝ የነበረ ሰውዬ ዛሬ ተነስቶ አልፈልግሽም በቃሽኝ ሲለኝ ምን ብዬ ልቀበል? በቃ መስሎኝ ነበረ። ለምን አትረጂ? መስሎ ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ውድ የሰላም ቻናል ተከታዮች በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ውድ ቤተሰቦች ቪዲዮን ስትጀምሩ ላይክ ሸር በማድረግ ጀምሩ። እንዲሁም ቤተሰብ ያልሆናችሁ ቤተሰብ ሆኖ እና ዛሬ ጽናት ድራማ ክፍል 43 ይዘን መጥተናል ማለት ነው። በባለፈ እንግዲህ ቤት ገብታ የቤት እመቤት ነኝ እያለች እያጫወታት ነበር ማለት ነው። እና አሁን ጽናት ወደ ቤት ስትመጣ አውቃ ኪራ የደወለላት አስመስላ የኔ ፍቅር ቁርስ በላህ ምናምን እያለች እያሽቃበጠች ነበር ማለት ነው። እንግዲህ ከዛም በኋላ ጽናት ብድግ አድርጋ እንዴ ስልክ ማውራትም ቴክስት መጻፍም ይችላል ባንዴ እንዴ ኪራ ብላ እንትን አለችባት ማለት ነው። ከዛ ምን ብላ ስልክ የምታወራውን አቋርጣለች ቤቲም እና በማስመሰል እንግዲህ ወሬዋን ቀጥላለች። ኪራን ልትበቀል የመጣችቱ ቤቲ እንግዲህ ማለት ነው ህይወቴን 5 ዓመት እድሜን በላህብኝ፣ እንደዚህ አደረግብኝ፣ አባከንህብኝ፣ መጠመጥኸኝ፣ ጠጣኸኝ ምናምን እያለች ስደሰኩር የነበረች እንግዲህ ድጋሜ ደግሞ ከአንተ ጋር ሙጭጭ ብላ ልላቀቅም ብላ መልሳ መጣ ተጣብቃ። እውነት ለመናገር ግን አሁን ኪራ ነው ወይስ እሷ ናት ተጣብቃ ልላቀቅም ብላ አልፈልግሽም እስኪላት ድረስ የጠበቀች እሷ ናት። አንድ ወንድ የሚፈልጋትንና የማይፈልጋትን ማወቅ የምትረዳለች። እቺ ግን ተነግራም ራሱ አልገባት ያለ ማለት ነው። እውነትም ጽናትዬ እንደ ሙጫ ተጣብቀሽ አለቅም ያልሽ ያለቻት እውነቷን ነው። አሁንም እንደ ሙጫ ተጣብቃ አለቅም ያለች እሷ ናት። ግን እሷ 5 ዓመት ህይወቴን እንደዚህ አደረክብኝ፣ መጠመጥህ የትኛው እንትን ነው? ድሮስ የተመጠመጠች አይደለች እንዲያውን መጠመጥህ እንደዚህ አልኸኝ ብላ አሁን ስቃዩ የምታበዛው ማለት ነው። ፍቅር ያልሆነውን እሷ ፍቅር ሳይሆን ጋኔል ሰይጣን የወረሳት ልጅ ፍቅር ትላለች። ያንተ ፍቅር ወጦልኛን ካለች ለምንድነው ብንብላ ከህይወት ማትወጣው? ጽናት ሲዝን ታክል ምን አድርጋት ነው የምትቀጣት? እኔ ያላቅም የምር ጽናት ይስሽ ፍቅሬን ቀማሽ ብላ ስታሰቃያት ነበረች። አሁን አንድነት ደግሞ ምን አድርጊ ነው የምትባለው? ጽናት የጽናትሽ ፍቅሬን ቀምተኝ ነው ብላ ተናለቻት። መከራዋን አበዛችሁ። አሁን ደግሞ አንድነት ደግሞ ቸግሯት ልጇ ታሞባት በመጣችና ዝቅ ብላ በሰራች አንዴ ያ ልጅሽ ምናምን እያለች ታንቋሽሻታለች፣ አንዴ ደግሞ ጉሮሮሽ እስከሞላ ትላለች።
ሰው ልጅ ታዲያው ለጉሮሮ ብሎ አይደል እንዴ ይሄን ታከል ፍዶውን የሚያየው? ማን ለነፍስ ብሎ እንትን የሚላል እንዴ? ዝቅ ብሎ የሚሰራውና የሰው ቤት የሚያጸደው ወይም የሰው ሰራተኛ የሚሰራው ነገን የተሻለ ወይም ደግሞ ካለንበት ከቸገረን ነገር ትንሽ ቀና ያደርገናል ብለን መሰለኝ እንትን የምንለው። ግን የቤቲ ክፋት ደግሞ 10 ጊዜ በታመመባት ልጅ እናንተን ባለባት ዝቅ ወረድ ታደርጋታለች ማለት ነው። እና አሁንም እንግዲህ የአንድነትን ስቃይ ማብዝተዋለች። የጽናትንም እንደዛው እንግዲህ የኪራንም የጽናትንም ህይወት እያመሰቃቀለች ትገኛለች ቤቲ። እቺ ሰይጣን የሆነ ሰይጣን ይቀናብሻናል እና እውነትም ሰይጣን እና እንግዲህ ቤቲ አሁንም እንግዲህ እኔን ነው የሚወድን የምመርጧን ብላ የቤት አለቃ ሁናለች ማለት ነው። ሂጂ ሽኝት እናድርግልሽ እንዴ ምናምን እያለች ጽናትንም እንትን ትላታለች ማለት ነው። እና ጽናትዬ ደግሞ ናሆም ኪራ በር ላይ እየተንቆራጠጠ ናሆም መጣና ማነህ ነው በዛ ቤት በር ላይ የምትንቆራጠጥ ምናምን አለው። እሱም ናሆም እንትን ማለት ኪራ ሰይጣን ቤት ያለ አለ። እሱም ደግሞ ናሆም ደግሞ እውነትም ሰይጣን አለ ማለት ነው። እና እንደዛ እያሉ እያወሩ አይ ጽናት ስላለች ነው የመጣሁኝ ምናምን ብሎ እንትን አለው ማለት ጽናት አለች እንዴ አለ። አሁን አለች አለው። በር አንኳኳ። በሩን ጽናት እየከፈተች ማለት ነው። ሰላም ብለው እሱ ወደ ውስጥ ገባ። ኪራና እሷ በር ላይ ቆሙ ማለት ነው። ከዛ አቀፋትና እውነትሽን ማንችን በፊት ተናግረሽ ነበረ እና ሂጂ እኔ ማበላሸትን ማስተካከል አልችልም አሁንም ሂጂ እያለ ኪራ ጽናትን ትናላት ማለት ነው። ጽናትዬ ደግሞ ሂድ ማለት 2 ፊደል መናገር ላንተ ቀላል ነው ወይ እያለችው ነበር። ትናንትና በሰዎች ስታስለምን የነበረው ለዚህ ነው ወይ? ትናንትና ፈቅርሻለሁ ዛሬ ደግሞ ፍቅርሽ ወጡልኛል የምትለው እያለችው ነበረ። በእውነት ልቧን ሰብሯታል። ኪራም ከሱ ለመራቅ እንድትርቅ የሚያደርገው ነገር እርግጥ ያሳምማል። እና ጽናትም እንግዲህ ልቤን ሰበርከው፣ ትናንትና በሰዎች አስለመንከኝ፣ ዛሬ ደግሞ ፍቅርሽ ወጡልኛል ትላለህ ብላ ብዙ ተወቃቀሱ ማለት ነው። ከዛ ሂጂ እያለ ነበር እሱ። ናሁም ደግሞ ምን ትሆንልህ እች ልጅ እያለ ነበር። ከዛ ጽናትዬ ደግሞ ፍቅርን በመጽሐፍና በፊልም እንጂ ምን ያውቃል ብላ እንትን አለችው ማለት ነው። ከዛም በኋላ ስንት ጊዜ ሰበርከኝ እያለች አለችው። ከዛ ምሮ ማንስታ ለሳምንት ፍቅር ነው ወይ እኔ ከሐዋሳ መጥቼ እየገነባሁት እያለች እሷም ተናገረች። ከዛም በኋላ ቤቲ ማንስታ በቃ ኮተትሽኛልና ወለቀ በይ አለቻት። ከዚህ በኋላ የምታስወጭ የምታስገቢ አንቺ አይደለሽም አለቻት ምሩም። ከዛም በኋላ ሽኝት እናደርግልሽ ወይ እንዴ ምናምን አለች ማለት ነው። ከዛም በኋላ ከእናቴ ቀጥሎ የምትወደው ቤቲ ናት ብሎ እሱም ኪራም ተናገረ ማለት ነው። እዛም በኋላ ቤቲ ሞቃላት ማለት ነው። ከዛ እሷም የተለመደ የሚያስጠላ ወሬዋን ቀጠለች ማለት ነው። ከዛም በኋላ በቃ ትክክል ባትሆን ይናገር ነበር ያስቆማት ነበር። በቃ ቤቲ ትክክል ናት ብላ ተነስታ ሄደች ጽናትዬም። ከዛም በኋላ ምሩም ተከትላት ሄደች ለአጽናናት ብላ። ከዛም በኋላ እያጽናናቻት እያለ አንድ ስልክ ተደወለላትና ኪራ ይወድሻል ተገዶ ነው ብላ የሚባል እንትን ስልክ ይደርሳና ከዛ ተቋረጠ ማለት ነው። ከዛ ጽናትዬም እኔም ጠርጥሬ ነበረ አለች ማለት ነው። ኪራዬ እንደዚህ አልኩህ ብላ ጸጸት እንትን ተናገረች ማለት ነው። አይ አሁን አትጸጸች፣ መጸጸቱን እንቆይበታለን፣ አሁን ምን ማድረግ እንዳለብን እንወያይ አለቻት ምሩም ማለት ነው። አይ ሂጄ እንትን እላታለሁ ስትል አይ እንደዚህ አይሆንም፣ በደንብ እናስብበት፣ ፊት ለፊት እንትን ማለት የለብንም፣ እንዴት አድርገን
እንትን ማለት እንዳለብን መወያየት አለብን አለቻት ምሩም ማለት ነው። ከዛም በኋላ እንደዛ እያሉ ሰኒ መጣች ማለት ነው። እንግዲህ ለሶስት እነዚህ ብልህ ሴቶች የሆነ መፍትሄ ይፈጥራሉ ብዬ ተስፋ አደርጋለሁ። ሶስቶችም እየተማከሩበት ነበረ። ከዛም ምሩ ወደ ቤት መጣ። ኪራ በረንዳ ላይ ቁጭ ብሎ አገኘችው ማለት ነው። ከዛም ቤቴ እናቴ ቤት ልሄድ ብላ ሄደች። በዛው ያስቀረሽ እያላት ነበር ኪራም ማለት ነው። እዚህ በኋላ እንደዚህ እንዳትለኝ እያለች ማጉረምረም ጀመረች ቤቲም እና ከምሩ ጋር ናፍቀኛለች ጽናት እያለ እንደዚህ የምታፈቅራት ከሆነ ለምንድን ነው ከሷ መለየትን የፈለክ እያለች እያወጣጣችው ነበር ምሩም። ከዛም በኋላ የሆነ ነገር ፈጥረሽ ወደ ውጭ እንድትወጣ አድርጊልያት እያለ ነበረ። እሷ ቤት ምን አድርጋህ ነው ንገረኝ እያለች ስታፋጠውም ሊነግራት አልቻለም። ከዛም በኋላ በደንብ በተደጋጋሚ አጥብቃ ስትጠይቀው ተነስቶ ሄደ ኪራም ማለት ነው። ከዛም በኋላ ኪራም ሰክሮ ደግሞ ከናሆም ጋር ሲያወራ የሚጸጽትህን ነገር አትናገር በኋላ እንዳትጸጸት እያለው ነበር። እኔ ለጽናት ብዬ ነው እያለ ሲለው ለጽናት ብለህ ደግሞ ምንድን ነው እያለ አልገባውም ነበር። ናሆም እንደዛ እያለ ነበረ። ከዛም በኋላ በልና እንሂድ በል ብሎ ወደ ቤቷ አደረሰው። ቤት ሄዶ ሶፋ ላይ ቁጭ ብሎ አንቺ አለም የእውነት ሰው አይኖርብሽም ውሸት የነገሰብሽ እያለ ነበር ማለት እንደዛ እያለ አንድነት መጣችና ተነስ ብላ ወደ ሶፋ ቁጭ አደረገችው ማለት ነው። ከዛ ለምን አነሳሽ ሲላት አለቃዬ ስለሆንክ አለችው። አየሽ ጽናት ብትሆን ሰው ስለሆንክ ነበር የምትለኝ ብሎ ያላችሁን ልዩነት አየሽ እያለ ጠየቃት ማለት ነው። እና ወደ ክላስ ልብሰልሽ ስትለው ያች ሴጠን ካለችበት አልሄድም አለና ብርድ ልብስ ከቻልሽ አምጪልኝ አለ። ብርድ ልብስ አምጥተሽ ሶፋ አደረ። ቤትም በበነገታው ጥዋት ላይ ለምን ኪራ እንደመጣ አልቀሰቀሽኝም አልቻት። አይ እንዳቀሰቅሻት ብሎኝ ነው እዛ የመጣሽበትን ደረሳሽ እንዴ ብላ ስለ ልጇም አንስታ ወቀሳ ደረሰችባት። ከዛ ስለ ልጅ አትናገሪ ብላ ተናደደች አንድነትም። ከዛም በኋላ ቤትም አስጠያፊ ንግግሯን ቀጠለች ማለት ነው። ከዛ እንደዛ ብላ አስፈራርታት ሄደች በስኪን። ከዛም በኋላ እነ ጽናትም መጠው ወደዚህ ቤት መኖር ፈልጋለሁ ብላ እቃዋን ሸክፋ መጣች። ከዛም በኋላ እንዴት ብላ ቤትም ደነገጠች። እዚህ መኖር አትችይም አለቻት። አንቺ ማንሽ አለቻት። ከዛም በኋላ ኪራም አይሆንም አለ። ኪራ ደግሞ እትየናት ያመጣች እትየናት ሁሉን ነገር ትወስን ብላ እምቢ ብላ እንግዲህ ወደ ቤት ገብታለች ጽናትዬም ማለት ነው። ከዛም በኋላ ቤቲ ወደ አንድነት ሂዳ ልብሴን አጠብሽ ወይ ኮቴን አጠብሽ ጃኬቴን ስትላት አዎ አጥቤልሻለሁ ቤቲ አለቻት። ከዛም በኋላ ሱሪሽንም አጥቤልሻለሁ አለቻት። የትኛውን ሱሪ ስትላት ጥቁሩን አለቻት። ጅንሱን ስትላት ለምን አጠብሽ ብላ በጣም በኃይል ተቆጣቻት። ምንድን ነው አጠፍኩት ነገር አለ ስትላት ፍላሹን አለች። ፍላሹ ምን ፍላሹ ስትላት እዛም በኋላ በደንብ አንቃ አስፈራራቻት ማለት ነው። አንድ ነገር ይሁንና ወየልሽ በዛ ገመድ ባንጠላጠልሽ ገመድ አንጠልጥዬ ነው ትምልሽ ብላ አስፈራራቻት ማለት ነው። እዛም አንድነትን በጣም ፈርታ ነበረ። እንግዲህ በጣም ደስ ብሎኛል ከዚህ ላይ ማለት ነው። ምክንያቱም ምንድነው ደስ ያለሽ ብትል ፍላሹ ታጥቦ አልሰራም ቢል ደስ ይለኛል። ድጋሚ ባይሰራላት ሴራዋ ከሸፈ ማለት ነው። ከዛም በኋላ ጽናትና ኪራ አንድ ላይ የሚሆኑበት ነገር ይፈጠራል ብዬ ተስፋ አደርጋለሁ። ከዛም በኋላ እንደዛ ብላ አስፈራርታ ስትወጣ ጽናት እየመጣች ከዛ አንድነትም አለቅሽም ቤት እያለቻት ነበረ። ከዛም በኋላ ፈዛ ሳለም እንደ ውሃ ይፈስስብሽ ስትላት አይ ምንም ብላ ሸፈነች ማለት ነው። እዛም በኋላ እና በይረፊ አንቺ እኔ እሰራለሁ ስትላት ተገረመች አንድነት። ሰው የነገረኝና አንቺ ጋር ማየው ግን በጣም ልዩነት አለው አለቻት። ሰው በነገረው ሳይሆን ቀረብ ብሎ አይቶ መረዳት አንዳንዴ መልካም ነው። ሰው ያለን ብቻ ክፉ ነው ስላለን ክፉ ነው ብለን መውሰድ የለብንም። እና አሁንም አንድነት እንደዛ ነበር የገመተቻት ጽናትን ማለት ነው። ግን ጽናት እየቀረብ ብሎ ለሚያሰው በጣም ደግና ሩህሩህ ለሰው አዛኝ ናት። እና አሁንም ሂጂ ብላ እንድታርፍ ጠይቀቻት። የቀረውን ስራ ለኔ ተይው አለቻት። እሷም በመወዛገብ ሁና እሺ ብላ ሄደች ማለት ነው። እና ውድ ቤተሰቦቼ የዛሬ ክፍል 43 ይህን ይመስል ነበር።
በቀጣይ ቪዲዮ እስከምንገናኝ መልካም ሰንባችሁ ይሁንላችሁ።